አሁንም የሚያስፈልገን ነገር መንሳፈፍ አይደለም፣ መሬት መርገጥ ነው። ተፈጥሮንም እየጠራቸው ስራ ተውቋል ነበር ያመጣዋቸው የሚበሉት አጥተዋል ነበር ያመጣዋቸው። ጠቅላይ ሚኒስትሩ ቦታው ላይ ተገኝተው ሀዘናቸውን ገለጹ። ጠቅላይ ሚኒስትር አብይ እኮ ይዛታል በእኔም አብረው በሚሰሩ እውነት አልመሰለኝም እንጂ በብልጽግና መንግስት በዳንኤል ክብረት በሚያማክረው መንግስት እንደ ተራራ ቁልቁል አንገታችንን ተጭኖ ቀና እንዳንል ያደረገን ኑሮን ትንሽ የምናስታግሰው እነሱ በሚልኩልን ነው። አገር የለንም እኮ ዳንኤል ክብረት ያልገባው ማለት። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በሌላ በአዲስ ቪዲዮ ተመልሻለሁ። በዚህ ቪዲዮ እንግዲህ ጠቅላይ ሚኒስትሩ በገዳም ገብቶ ምንድነው የገጠማቸው ከገዳም መነኮሳት ጋር አባቶች ጋር ጭቅጭቅ ውስጥ ገብቷል። ይህንን የምንመለከት ይሆናል። እንዲሁም ደግሞ ዳንኤል ክብረት ከፍተኛ ተቃውሞ እየገጠሙ ይገኛል ማለት ነው። በዲያስፖሮቹ በሀገራቸው ላይ አይመለከታቸውም አይቀበርም በሚል ንግግሩ ማለት ነው። እንዲሁም ደግሞ ብፁዕ አቡነ ኤርሚያስ እጅግ በጣም ለቅሶ ላይ ናቸው፣ ሀዘን ላይ ናቸው። ዛቻና ማስፈራሪያ እየደረሰባቸው ነው። እሳቸው የመደቡት አስተዳዳሪ ተገሎባቸዋል፣ በጥይት ተመቱ ማለት ነው። እሱን የምንመለከት ይሆናል። እንግዲህ እስከ መጨረሻው ቪዲዮ ድረስ ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ አራዳነት እምነትን አክብሮ ማስከበር እንጂ እንደዚህ በየተገኘበት ሁሉ ቪዲዮ እየቀረጹ መልቀቅ የአራዳነትም የአዋቂነትም መለኪያ አይደለም። እና በየአመቱ ሰው እንዴት እንደዚህ ሊጃጃል እንደሚችል አይገባኝም። ለምሳሌ ይቺ አብራ የምትሰራው ሴት ነገ ለሱ የገና በዓል ወይም የትንሳኤ በዓል ወይም መስቀል አንዱ የክርስትና በዓል ላይ መዝሙር እየዘመረች አትለቅም። የሱን ነጠላ ለብሳ መዝሙር እየዘመረች አትለቅም። በእኛ እንዴት ነው የተፈቀደ የመሰላችሁ? እንዴት ነው ክርስትና የመሰላችሁ? ወይም ክርስቲያንን ብላችሁ አክት አታድርጉ። በቃ ልቀቁት። ክርስትናችሁን ካልኖራችሁት ካላወቃችሁበት፣ ወይንም ደግሞ ክርስትናን የሚያስነቅፍ ነገር ማድረግ እንደው ጥሩ ነገር ከመሰላችሁ ልቀቁት። አታስወቅሱን ቢያንስ ማለት ነው። ቤተክርስቲያን አታሰድቡ፣ ክርስትናን አታሰድቡ። እነሱ እምነታቸውን ስለሚያውቁ አክብረው ነው። ጥሩ ነው፣ ደስ ይላል። በቃ የኛዎቹ ደግሞ እነዚህ በቃ በየሄዱበት መጃጃል ነውና የእውነት በጣም ነው የሚያስጠላው። በአንደበት የምናደርጋቸው የምናወጣቸው ቃላቶች ምስክርነቶች ናቸው እና መንዙማ አብሮ ሲል ምስክርነት እየሰጠ ነው። ሰው እንዴት ይሄን ማስተዋል እንደሚጎድለው አላቅም። እና እባካችሁ እንደዚህ የምታደርጉ በተለይ ሰው የሚከተላችሁ ሰዎች ሌላ ቪዲዮ መልቀቅ ትችላላችሁ፣ ሌሎች ነገር ማድረግ ትችላላችሁ። የግዴታ የእምነት ጨዋታ መጫወት አይጠበቅባችሁ። በእምነታችሁ ላይ እንደዚህ ፈዛዛ መሆን አይጠበቅባችሁ። ደግሞ ተማሩ፣ ወቁ። ወጣት አይደላችሁ? በቃ ክርስትናችሁን ወቁ እና እንዲህ ከምትጃጃሉ ሰውንም ከምታሰናክሉና በጣም ነው የሚያጸይፈው የሚያስጠላው። ሌሎቻችሁም ከነዚህ አይነት አስጠሊ ነገር ብትጠነቀቁ ብዬ ሐሳቤን ለመናገር ነው። ወንድማችን ኢዮባ ከልብ እናመሰግናለን። እንግዲህ በልብ አምኖ በአፍ መስክሮ መዳን እንዳለ ሁሉ እንግዲህ በዚህ ልክ አላስፈላጊ ኦርቶዶክሳን የማይገባ ነገር ማድረግ ተገቢ አይደለም። ከእስልምና ወንድሞቻችን ወገኖቻችን ከፕሮቴስታንትም ጋር አብሮ መኖር በፍቅር በሰላም ሁሉ ነገር ማድረግ የተገባ ነው። ነገር ግን ከልክ ያለፈ አምልኮ የሚሆን ነገር መፈጸም ደግሞ ተገቢ አይደለም። አሁን በአብይ ጾም ላይ ያለነው በዚህ ወቅት እንዲህ ያለ ነገር ማድረግ ቀርቶ በማንኛውም ጊዜ ከማይመስልን ጋር የማይመስል መንገዶችን መራመድ ተገቢ አይደለም። ቀይ መስመር ስላለው ማለት ነው። እሱን ማከበር ይገባል። እነርሱ ይሄን ያደርጉትን ቢያደርጉት እንኳን ትክክል አይደለም እና እነሱ ያላደረጉትን እኛም አናደርገውም፣ ቢያደርጉትም እንኳን የማይደረግ ነገር ነው። እናመሰግናለን። ይገባ እስኪ ብፁዕ አቡነ ኤርሚያስ ላይ የገጠመው ነገር ምንድነው? እጅግ በጣም በለቅሶ ሆነው የደረሰባቸውን ነገር ይናገራሉ። እስኪ እንስማቸው። እና አገልግል ብዬ ጠራኋቸው። ስራ ተውቋል ነበር ያመጣዋቸው። የሚበሉት አጥተዋል ነበር ያመጣዋቸው። እንዴት አይነት ተስፋ የሚያጨልም ትውልድ ነው። እንዴት አድርገን
እናገልግል። እንዴት አድርገን ይህን አካባቢ እንለውጠው? ስራ አጥተው እኮ አልነበረም ያመጣዋቸው። የሚበሉት አጥተው አልነበረም ያመጣዋቸው። በፊት ተፈጥሮ ወደኋላ የቀረ አካባቢ ነው። ለብዙ አካባቢዎች አገልጋዮች ሰጥቶ ያለ አገልጋይ ያለ አካባቢ ነው እና አገልግል ብዬ ጠራኋቸው። እናገልግል። የተጎዳ አካባቢ ነው። ኑ ያለዎትን የስራ ልምድ ያካፍሉን። አካላዊ አእምሮአዊ ጉልበትዎትን ሰጥተው ያገልግሉ። ፊደል የቆጠሩበት አካባቢ ነው። እንዲያነቡ እንዲጽፉ ያደረገዎት አካባቢ ነው። አምላክዎትን እግዚአብሔርን ያወቁበት አካባቢ ነው። ይህን ነው ብዬ ያመጣኋቸው። ከዚህ ዓላማ ውጭ ሌላ ስራ አልነበራቸውም። ብፁዓን አባቶቻችን በእውነት ያሳዝናል፣ በዚህ ልክ እያለቀሱ ሲናገሩ ማየት ማለት ነው። ነገር ግን ብፁዕ አባቶቻችን ጳጳሳት እንዲሁም ሲኖዶሱ ሊገነዘቡ የሚገባ ነገር የኦርቶዶክሳውያን ግድያና ማሳደድ፣ መፈናቀል አንዳንድ እያለ እዚህ ደርሷል ማለት ነው። ምዕመናን ተገደሉ፣ ተሳደዱ። አሁን በአርሲ በሌሎችም ቦታ እየሆነ ያለው ይሄ ነው። ይሄን ነገር አለማመዱን ወደ ካህናት አባቶቻችን ገብተዋል። በገዳም ያሉ ይገደላሉ፣ በዝቋላ በዋልድባ በየትም ቦታ ያሉ ገዳማት ይገደላሉ። ይሄው በወሎ እሳቸው ሊቀ ጳጳስ በሆኑበት ሀገረ ስብከት እኒህ ደገኛ አባት ቤታቸው ውስጥ ገብተው በጥይት ተገድለዋል ማለት ነው። የገዳሙ የቤተ ክርስቲያኑ አስተዳዳሪ ማለት ነው። አሁን ወደ አባቶች ከፍ እያለ ነው። ስለዚህ ጭራሽ ደግሞ ብፁዕ አቡነ ኤርሚያስ ላይም ዛቻ ይደርሳል ማለት ነው። እንገሎታለን የሚል ማስፈራሪያ፣ ሌሎችም ነገሮች እየደረሱ ይገኛሉ። ታዲያ እኒህ አባቶች እንዲህ ያለ ነገር ቢደርስባቸው ምንድን ነው የሚሆነው? ይህ ነገር ልምምዱ ከፍ እያለ አለ ደግሞ የሚደነግጥ ነገር የለም በሚል ምንም አልታመጡም የሚለው ሂደት ውስጥ እዚህ ደርሷልና አባቶች የባካቸውን የሆነ ያለውን ነገር ቀድማችሁ ብትወቁት። እስኪ እንመለከታቸው። ምንድን ነው የደረሰባቸው? ሰው ራሱን ይበላል ወገኖች? ሰው ራሱን ይበላል ወይ? ራሳችንን ነው የበላነው። ራሳችንን ነው የበላነው። ዛሬ እኔ አልሞትኩም አልልም። እውነቴን ነው። አብረውኝ ያሉት አገልጋዮች አልሞትም አልልም። ብዙ ጊዜ እኮ ይዛታል በእኔም አብረው በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ከቤተ ክርስቲያን ግቢ ከበዓታቸው መቼስ እንደነገራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም? ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻቱ። እንደው የኛም ነገር ለካ እንዲህ ነው። እንዳገዳ መጣችሁ ነው ለካ የምጥሉን። እውነቴን ነው። ያሉኝን መነኮሳት ወንድሞችን አውቃቸዋለሁ። እንብላ የሚሉ አይደሉም፣ እናብላ የሚሉ። አካባቢውን እንዴት እንለውጠው፣ በመንፈሳዊውም በኢኮኖሚያዊውም በማህበራዊውም ዘርፍ እንዴት እንስራ እያሉ የሚታትሩ ናቸው እንጂ እውነቴን ነው
ዘራፊ እንኳን አልነበሩ አይደሉም። ደፋ ቀና የሚሉት አብረውኝ ያሉት ከጽህፈት ቤት ጀምሮ ለዚህ ቤተክርስቲያን እድገት ነው። እውነት ልብ ካለ መመዘን ከቻላችሁ በዚህ ክፉ ቀን ከሀገረ ስብከት እስከ አጥቢያ እየተሰራ ያለውን መንፈሳዊውንም ኢኮኖሚያዊውንም ማህበራዊውንም አገልግሎት በለካችሁትና በጠላችሁን ጥሩ ነበር። አገልግሎታቸው ሳይለካ ወገኖች አባቶቻችን ሊቃነ ጳጳሳት እኛ ልጆቻችሁ ቀድመን በየማህበራዊ ሚዲያ የምንጮኸው የምእመናን መታረድ መሞት ይብቃ፣ እባካችሁ ሲኖዶስ ውሳኔ ይወሰን፣ ጠንከር ያለ ነገር ኦርቶዶክስን ያማከለ ልዩ የሆነ እንቅስቃሴ ይደረግ ብለን ነበር። አሁን ወደ ካህናት፣ ወደ አገልጋዮች፣ ወደ ቆሞሳት እየመጣ ነው። ጭራሽ ወደ ጳጳሳቱም እየመጣ ያለ ሁኔታ እና ይሄ ነገር እንዲሁ በማልቀስና ትውልዱን በመርገም ብቻ የሚፈታ አይደለም። ስለዚህ እያንዳንዳችን ደጅ ላይ ሞት እያንኳኳ ስለሆነ እንዴት ነው ይህንን ነገር መከላከል የምንችለው ብሎ ቅዱስ ሲኖዶሱ ጠንከር ያለ ሊቃውንትን ያማከለ ውሳኔ መወሰን አለበት። ሙዓዘ ጥበባት ዳንኤል ክብረት ስለ ዲያስፖራዎች የተናገረው ዲያስፖራውን በተመለከተ ቀብር አንስተው ምናምን አክቹዋሊ ዲያስፖራው እዚህ ለመቀበር የተለየ እንትን አለው ብዬ አላስብም። ግን እንዴት የዲያስፖራውን አበርክቶት እንረሳዋለን? በ8ም በ9 ወርም በአመትም አንድ ጊዜ ጣል የሚያደርጉልን ብር ለኛ ብዙ ትርጉም አላት። በብልጽግና መንግስት በዳንኤል ክብረት በሚያማክረው መንግስት እንደ ተራራ ቁልቁል አንገታችንን ተጭኖ ቀና እንዳንል ያደረገንን ኑሮን ትንሽ የምናስታግሰው እነሱ በሚልኩልን ነው። ሀገር የለንም እኮ ዳንኤል ክብረት ያልገባው ማለት ደንብ ይሰድበናል፣ ይመታናል፣ ፖሊስ ይሰድበናል፣ ይመታናል። እኔ አሁን በቀደም ለታኛ ሰፈር ያየሁት ይህ ሰፈር ቆሻሻ የሚጥሉ ሰዎች መጥተው ስጋ ቤቱን አዘጉት። ደነገጥኩኝ። ሪሊ ምናምን ነገር አለ። በዚህ መጠን ነው የወረድነው ማለት ማንም የሚያከብረን የለም። ከዛ ይሄኛውን መንግስት እንላለን። ሐሳብ ይገባችኋል አይደል? ስለ ኑሮ ውድነት ዳንኤል ክብረት አንድም ቀን ተጨንቆ ሲከራከር አይተነው አናውቅም። በግብር ላይ ግብር እያስጨመሩብን ኑራችንን እንትን እያሉት ኑራችንን ትንሽ ቀለል የሚያደርጉልን ዲያስፖራዎች ናቸው። ፕላስ ዲያስፖራዎቹም ወዶ አይደለም የተሰደዱት፣ መኖር አቅቷቸው ነው ሀገራቸው ላይ። ይኸውላችሁ ትንሽ ሱቅ ሊሰሩ ሲሉ ገቢዎች መጡ ጫንቃቸውን እየተጫነ መንግስት አትስሩ፣ ሊትራሊ አትስሩ እያለ ሴተኛ ዳሪነትን እያበረታታ መንገድ የምትሸጠውን ሴት ድንች የሚበትን መንግስት እኮ ነው። ሂዱ በየቦታ ሴተኛ ዳሪዎች ኮራ ብለው ፈገግ እያሉ ምናምን ነው በየቦታው የሚሰሩት። ይህንን እያበረታታ መንግስት ድንች የምትሸጠውን ሴት እኮ የሚበትን መንግስት ነው ያለው። በዚህ ጨካኝ መንግስት የኑሮ እንትን ላይ ትንሽ ኑሯችንን እንትን የሚያደርጉልን ዲያስፖራዎች ናቸው። እና አንትንካብን፣ ዲያስፖራዎችን እንወዳቸዋለን። ሀገራቸውን ይወዳሉ፣ በጣም ይወዳሉ። እና አይ ዶንት ኖ አንዳንድ ጊዜ እውቀት ሲበዛ ያቀዥባል መሰለኝ። እና ይሄ ባለፈው የሬሳ ምናምን አይሰጣቸው ምናምን ያለው በእርግጠኝነት ዳንኤል ክብረት አይዋጋም። አንድ ዲያስፖራ ግን ለሀገሩ መጥቶ ይዋጋል። ያልተበረዘ ኢትዮጵያዊነት ነው ያለው። መንግስትን መቃወም ማለት ሀገርን መጥላት ማለት አይደለም። ዳንኤል ክብረት ብልጽግና ሀገር አይደላችሁም፣ ፓርቲ ናቸው። ወቁት በደንብ። እንግዲህ ለዳንኤል ክብረት ትንቢተ ዳንኤል የተጻፈ አንድ ኃይለ ቃል አለ። ማኒት ቄል ፋሪስ የሚል ማለት ነው። ተመዝነ ቀለ ተገኝተሃል የሚል ጽሕፈት አለ። እንግዲህ ዳንኤል በብዙ መንገድ ተመዝኖ እስካሁን በመጣበት መንገድ እንደዚህ ቀሎ ወርዶ አልተገኘም እና ማኒት ቄል ፋሪስ ይላል። ተመዘንክ ቀለ ተገኝተሃል፣ መንግስት ተከፍላ ትሰጣለች ይላል እና ከዚህ ቤተ መንግስት የምትወጣበት ጊዜ ይመጣል። ምንም ይብዛ የሚነስም ዘላለም መቼም ቤተ መንግስት ውስጥ አትኖርም እና በዚህ ልክ ግን ዲያስፖራዎችን መቃብር አይቀበሩም፣ ሀገር ውስጥ አይገቡም፣ የሀገር ውስጥ ቅበሩን ማለት አይችሉም፣ እንዲሁም በሀገራቸው አይመለከታቸው የሚለው አሳዛኝ ንግግር ለታሪክ የሚቀመጥ ይሆናል። እጅግ በጣም የሚያሳዝኑ ብዙዎች ተቃውሞታል ማለት ነው። እስኪ ይህንን ቪዲዮ ደግሞ እንመለከተው። ጠቅላይ ሚኒስትሩ ገዳም ገብቶ ምን ገጠመው? ጠቀም ያልኩት ነው የሚመጣው። ሶስተኛው
በዚያ ታሪክ፣ በዚያ ጥበብ፣ በዚያ ዕውቀት፣ በዚያ የልብ ስፋት መጠቀም ያስፈልጋል፣ መማር ያስፈልጋል። ትውልድ እዚህ ቦታ መጥቶ ታሪኩን ቢያይ፣ እዚህ ቦታ ያሉትን አባቶች ቢያይ ብዙ ትምህርት የሚቀስም ይመስለኛል። ካወቅን ካለማን ከተጠቀምን በኋላ ግን ማሸጋገር ደግሞ ይጠይቃል። ለትውልድ የሚልቅ የሚያልፍ መሆን አለበት። 700 ዓመት አቆይተዋል ባልተመቸ ሁኔታ አባቶች። ሌላ ብዙ መቶ ዓመታት መቆየት እንዲችል አሁን ያለው ትውልድ ደግሞ ማስተካከል፣ ማሳመር፣ ማስዋብ፣ ማሳወቅ ያለበት ይመስለኛል። ኢትዮጵያ ውስጥ በትክክልም የበራለት የገባው የተገለጠለት ተፈጥሮን ያከበረ አምላኩን ያመነ ትውልድ ነበር ማለት ነው። አሁን የሚያስፈልገን ነገር መንሳፈፍ አይደለም፣ መሬት መርገጥ ነው። ተፈጥሮን ማወቅ፣ ራስን ማወቅ፣ ሀገርን ማወቅ፣ ከባቢን ማወቅ፣ ፈጣሪን መፍራትና መገዛት ነው። እነዚህን ነገሮች በምናውቅበት ጊዜ ጠቅላይ ሚኒስትሩ ቦታው ላይ ተገኝተው ሀዘናቸውን ገለጹም። ጠቅላይ ሚኒስትር አብይ አህመድ በጋሞ ዞን በመሬት መንሸራተት አደጋም ሕይወታቸውን ላጡ ዜጎች አደጋው የተከሰተበት ቦታ ላይ በመገኘት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት የሀዘን መግለጫም በጋሞ ዞን ጋጮ ባባና ሌሎች ወረዳዎች በበልግ ዝናብ ምክንያት በተከሰተው ድንገተኛ የመሬት መንሸራተት አደጋም ሕይወታቸውን ላጡ ዜጎቻችን የተሰማኝን ሀዘን እገልጻለሁ ብለዋል። መንግስት ለተጎጂ ወገኖች አስፈላጊውን ድጋፍ ማድረጉን እንደሚቀጥልና ችግሩን በዘላቂነት ለመፍታት እንዲቻል ተገቢው ጥናትና ስራ መከናወን አለበት ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግሯል። እንግዲህ ጠቅላዩ በጋሞ በደረሰው ተፈጥሮ አደጋ በዚህ መልኩ ሲያዝን ሲያለቅስ ተመልክተናል። ኦርቶዶክሳውያን በግፍ በአርሲ ሲገደሉ፣ በተለያየ ቦታ ሲገደሉ ግን የሀዘን መግለጫ አንድ ቀን እንኳን ሰጥቶ ያውቅም ማለት ነው። በጋሞ የተጎዱ ወገኖቻችን ይገባቸዋል። የሀዘን መግለጫም እንዲህም ሄዶ ማጽናናት መልካም ነገር ነው። ነገር ግን ለምንድነው ሁለተኛ ዜጋ የምንሆነው? ኦርቶዶክሳውያን አንዲት ብጣሽ ወረቀት እንኳን በፌስቡክ ገጹ ላይ እንኳን አልጻፈም፣ እየተገደሉ ስላሉት ነገር ማለት ነው። ተመልከቱ፣ ፈጥኖ ደርሶ ወደ ደቡብ ሄዷል። ጥሩ አድርጓል፣ እሰየው። ነገር ግን በአርሲና በተለያየ መልኩ በመነኮሳት ገዳማት ገዳም ገብቷል። ግን በገዳም የሚገደሉትን መነኮሳት ገዳማውያን በጾም በጸሎት የደከሙ አባቶች እንዳይገደሉ ለምንድነው ጥረት የማይደረገው? በገዳም ገብቶ ማጽናናት አይገባም ወይ? ይህ እጅግ በጣም የሚያስተዛዝብ ነው። ሰላም ለእናንተ ይሁን። ሰላም ቆዩ።